አንተ ኢየሱስ አምላክ ነው ስትል ከኢየሱስ ነው መስማት ያለብን? አንዴ ከኢየሱስ ነው መስማት ያለብን ወይስ ከሌላ ወገን? ምክንያቱም እንደዚህ የምናገርበት ስለዚህ ከኢየሱስ አሁን ለምሳሌ አምላክ ነው ስትል እኔ ስላንተ ገብቶኛል። አሁን ያንተ አካሄድ ከዛኛው ከወንድምህ በጣም የተሻለ ነው፣ ተስማምቶኛል። ስለዚህ ልመልስልህ። ኦኬ፣ ስለዚህ አምላክነቱን ሰብኳል እንዴ ብሎ ጠይቋልና መልስልኝ። ቴንክ ዩ በጣም አንደኛ አጠያየቅህን ወድጀዋለሁ። አንደኛ ግልጽ የሆነ አጠያየቅ ነው። ሁለተኛ ትህትናህ ደስ ይላል። ሶስተኛ ደግሞ እየሰማኝ ሚውት አታርገው፣ እየመለስክልኝ ብትሰማኝ ደስ ይለኛል። በመልሱ ብንገባ አይሻልም? ያው ሰዓቱ ስለሄደ። አዎ ልክ ነው። አይ ገብቶኛል። አይ በጥሩ መንገድ እየሄድን ለምን መሰለህ አንተም እኔም ለዚህ አይነት ውይይት አዲስ ያስወጣው ነው። ምክንያቱም አሁን ወቀጥታ በጣም ታገስን። አሁን ይኸውልህ ኢየሱስ አስተምሯል። አሁን እኮ አጭር ነገር ነው የምንጠይቅ። ኢየሱስ አስተምሯል ካልክ አሁን ኡስታዝ ዘመወይ አብራርቶላል። እሱ ካስተማረው ምዕራፍና ቁጥር ጠቅሰህ እኔን ጠይቀኝ። እንደዛ ማሩ ምዕራፍና የኔን ዶክትሪን ከኢየሱስ ነገር መምዘዝ ይችላል። እሱን ማምጣት የምችል ከሆነ ኢየሱስ ነገር ላይ መምዘዝ አልችልም። ግን ሌሎች ሰው ብራውል ካልክ ወደዛ እንሂድ ወዲያው። ሁለቱንም አልሄድም ካልክ እሺ። ስለዚህ ስለ ኢየሱስ ከኢየሱስ ነው አይደል የምታምነው? ኢየሱስ የተናገረው ነው የምታምነው አይደል? እስከዛ መጀመሪያ ማስረጃ መቅደም አለበት። ምክንያቱም እሱ ገብቶኛል እኮ። አዎ። ስለዚህ አሁን እኔ የማቀርብልህ ማስረጃ ኢየሱስ በአፉ የተናገረው ነው ማለት ነው። ግዴታ ስለሆነ እኮ ነው። እንዴት ግዴታ እንደሆነ ላስረዳ። ምዕራፍ ጠቅልኩ ላስረዳ ይችላል። እንዴት ግዴታ ነው? እኔ ልንገርህ፣ አሰርሰኝ። ኢየሱስ ስለራሱ የተናገረውን ስነግርህ ታምናለህ አይደለ? በርሱ ላይ አምጣልህ። አዎ ታምናለህ ማለት ነው። ሌላ ሰው ግን ስለ ኢየሱስ የተናገረውን ብነግርህ አታምንም ማለት ነው። እሱን እኮ ያላስተማሩም ሌሎቹ ገብቶኛል። ላይ አታምንም ማለት ነው አይደል? አሁን ማስረጃ አለ የለም? ብራዘር ሌሎች ስለ ኢየሱስ ካስተማሩ ታምናለህ ወይስ አታምንም? አላስተማሩም። ተራ በተራ እንድንሄድ ነው። አላስተማሩም። አሁን ሌላ ጉዳይ ከሆነ በቃ ይኸውልህ you only have 30 seconds. አይሰማም ወገናችን? ይሰማል ድምጽህ? አማኑኤል እስካሁን ድረስ እኮ መልሱን ነግረህን ነበር። በጣም ብዙ ደቂቃ ያወሰድክ። ስለማመን ስላለማመን ሳይሆን መናገር አይደለም የሚጠበቅብህ አንተ። ያንተ አካሄድ ስለተመቸኝ አንተ ከኔ ጋር አውራ እስኪ። አንተ ችግር የለውም፣ አንድ ነን። እኔና እሱ አንድ ነን አይደለም? አንድ ናችሁ። እሱ ሊሰማኝ ስላልቻለ ትሰማኛለህ ብዬ ስለገመትኩኝ። እሺ ቁጥሩን እኔ ሁለተኛው መጽሐፍ ስላልያዝኩኝ ቁጥሩን ንገረውና ይካተልን። እሺ በቪዲዮ የእያንዳንዱ አደማመጥና አነጋገር ስለሚለያይ አንተ ብትሰማኝና ብታስታርቀን ጥሩ ነው። ምዕራፍና ቁጥር እቺ የማምለጫ የመሸሻ ሲስተም ናት ወንድሜ። አይደለም? እሺ ኦኬ፣ ያንተ ማምለጫ መንገድ ተጠቀምና መልሱን ንገረን። እሺ በጣም ለአንተ ልንገር። ስለዚህ አንተ ቅድም ያልከኝ ማለት ነው ኢየሱስ ራሱ የተናገረውን ተናገር። አንተ ስለ ራስህ ከነገርከኝ ነው እማምነው፣ ሌላን ሰው አይደለም ስለ አንተ የምጠይቀው አልከኝ። ስለዚህ አንተ ልጆች ካሉህ ያንተ ልጆች ስለ አንተ ለኔ የሚነግሩኝ ነገር እውነት ነው ወይስ ውሸት ነው? ኦኬ ጨረስክ? ይሄ ነው መልስህ? አልጨረስኩም፣ መልስልኝ። ይሄን ይለያያል። ለምሳሌ አንዴ ንገረክ። አሁን መጽሐፍህ ላይ መጽሐፍ ቅዱስ ላይ የኢየሱስ ንግግር ተብሎ አንዴ የኢየሱስ ንግግር ተብሎ የተሰየሙ ንግግሮች አሉ አይደል? አሉ ይሉ ይሄ ለኢየሱስ ነው የተናገራቸው አሉ። ስለዚህ ኢየሱስ ራሱ የተናገረው እያለ ልጅህን አልጠይቅም እኔ። ገብቷል? ስለራሴ እኔ ነኝ የማውቀው አይደለ? ከአባቴ በፊት ስለራሴ ባህሪ የምንነት ማንነት ለራሴ አውቃለሁ አይደል? አባትህ ስላንተ ባህሪ ያውቃል፣ ያሳደገ እሱ ስለሆነ። ኦኬ አባቴ ስለኔ አሁን ኖ እዛ ቦታ ከምንደርስ እኮ ነው አባቴ ስለኔ ከማስረዳት ፊት እኔ ስለራሴ ማስረዳት ይካለኝ ይቻላል። በቃ በስቴፕ አሳየን ነው መጀመሪያ። በስቴፕ ማየት ስለምፈልግ የቤተ ክርስቲያን ራስ አስተምሯል ወይ ነው ማማን ጥያቄያችን። የቤተ ክርስቲያን ራስ
ኢየሱስ ነው ካልክ ይህ የምወደው ልጄ ነው እርሱን ስሙት ብሎ አብ ከተናገረ ኢየሱስን ስሙት ካለ ኢየሱስ ደግሞ በጎቼ ድምፄን ይሰማሉ ካለ የሚሰማ አካል ኢየሱስ ነው መጀመሪያ። ዮሐንስ መልእክት ላይ ደግሞ በክርስቶስ ትምህርት ለማይኖር አምላክ የለውም ይላል። ስለዚህ በክርስቶስ ትምህርት ማትኖር እና የእሱን ድምፅ ማሰማ ከሆነ ድምፄን ይሰማሉ ብሎ የተናገረው እሱን ስሙት ተብሎ ኦቶሪቲ የተሰጠው ለኢየሱስ ነው መጀመሪያ። ስለዚህ ኢየሱስ ማያውቀው ትምህርት ከሆነ ኢትስ ኦቨር። ያውቀዋል ካልክ አሳየን። ያ ነው በቃ። ከሌለ የለም በልና ካመጣህበት ደግሞ ተሳይ። እዛ ውስጥ ገብተህ እያወራህ ከሆነ አይሰማንም። በሆነ ሌላ ቦታ ሆነ የኛ ድምጽ ይሰማል ነው ወደኛ ሲመጣ ነው አይሰማም? አሁን ይሰማል? አሁን እሺ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ጌታና ምናምን ጌታ ኢየሱስ ክርስቶስ እናንተ እኔን መምህርና ጌታ ትሉኛላችሁ እንዲሁ ነኝና አለ። ይሄን ቃል የተናገረው ማን ነው? ኢየሱስ አይደለም ነው። ስለዚህ ኢየሱስ ክርስቶስ አምላክ ነኝ ደግሞ ጌታ ነኝ አለ፣ አስተማረ ማለት ነው። አምላክ ነኝ የሚለውን አምጣው። አቡ ኢምራን አትግባሽ። አቡ ኢምራን ቢገባ ደስ ይለኛል። አቡ ኢምራን ቢገባ ራሱ ደስ ይለኛል። ተው ችግር የለውም። አሁን ቀጥሉ ከሱ ጋር ኮሜንት ላይ እየጠየቀ ስለነበረ ብዬ ነው። አይ ሁላችንም ሚውት እናርግና በዛው ቀጥሉ። አብዱልከሪም አንቀጽ ሰጥቷል። አንቀጽ ያስኬዳል ወይስ ያስኬዳል በሚለው አንተ መልስ። እና የአሁኑ ክፍል እንዴት ነው ለአሁኑ መረጃ የሚሆነው? ለክሌሙ እንዴት መረጃ ሊሆን ይችላል? አንተ ኢየሱስ በአፉ ስለ አምላክነቱ ያስተማረው ወይንም ደግሞ የተናገረውን ነገር ነው የጠየቀኝ ይመስለኛል። እና እኔ ደግሞ ኢየሱስ በራሱ ደበት ስለ አምላክነቱ ከተናገራቸው አምላክነቱን ሊገልጹ ከሚችሉ አረፍተ ነገሮች ውስጥ አንዱን ከመጽሐፍ ቅዱስ ላይ ጠቀስኩልህ። አያሳይም እኮ ነው። አንብበህ አሁን እኮ ያልክ የጠየቅ ያለው አሁን ባለ ቃል እንድታሳይ ነው የፈለኩት። አሁን እዚህ ክፍል ላይ እኔ ጌታና መምህራችሁ ብሎ ተናገረ። መምህር ያው አስተማሪ ማለት ነው፣ አዲስ ነገር የለውም። ጌታ ማለት ስንት ነገር አለው። ጌታ እኮ የመለኮታዊ ጌትነትና የሹመት ጌትነት አለ አይደል? የኢየሱስ አሁን ለምሳሌ ኦሪት ዘፍጥረት ምዕራፍ 18 ቁጥር 12 ላይ አብርሃምን ሳራ ጌታ ብለዋለች። ያዕቆብ ጌታ ያልተባለ የለም። ያንን በምንድን ነው የምንለየው ስንል የሌሎቹ በመደረግ ነው የሚመጣው። መለኮታዊ ካልሆነ በመደረግ ይመጣል። ተደረገ ይባላል። ለምሳሌ ዮሴፍን ካየክ በግብጽ ላይ እግዚአብሔር ጌታ አደረገኝ ይላል። ጌታ አደረገኝ ብሎ ከተናገረ ጌታ ተብሏል፣ ግን በመደረግ ይመጣል። ይሄ ደግሞ መለኮታዊ አለመሆኑን ያሳያል። ይሰማል አይደል? አሁን የመጣው ይሰማል። እሺ መልካም። ስለዚህ ማለት ነው ጌታ ኢየሱስ ክርስቶስ ለምሳሌ ደቀ መዛሙርቶቹን እንዲህ ብሎ ጠየቃቸው። ሰዎች የሰው ልጅ ማን ይሉታል? መልስ ነው ጠየቀኝ። ገብቶኛል። ጌታ የሚልባት ላይ አሁን የአሁኑ ጥቅስ ላይ አጠቅስ ያሰብከው ጥቅስ ላይ ነው ኮሴንስ ሐዋርያት ምዕራፍ 2 ቁጥር 36 ላይ ልክ አሁን ነው የእንትናን የዮሴፍን ያመጣው። የዮሴፍ ላይ በግብጽ ምድር ላይ ጌታ አደረገኝ ወይም ደግሞ መደረግ የሚለው ነገር አድራጊ ያለ ተደራጊ ያለ የኢየሱስን በዛ ሴንስ ይሄ ማስረጃ ከጠይቅኝ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ይህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው እግዚአብሔር አለ፣ ኢየሱስ አለ፣ እግዚአብሔር እያደረገው ነው። ክሊርሊ በመደረግ ይመጣል። እንደዛ ሲሆን ደግሞ የሹመት ይባላል። ስለዚህ የኢየሱስ ጌትነት የሹመት ነው።
ስለዚህ አለቃ ማለት ነው ሹመት ሲሆን ሌላ አዲስ ነገር ኢየሱስ አለቃ አይደለም አይባልም ማንም። ስለዚህ አሁን አንተ ባልከው በተናገርከው ኢየሱስ ጌታ ነው ትላለህ በአንደበት? ዮሴፍ ጌታ ነው በሚባለው ሴንስ ከሆነ ችግር የለውም። አይ አንተ ስለዚህ አሁን በቀጥታ አንተ አሁን ኢየሱስ ጌታ ነው ብለህ ታውጃለህ? ዮሴፍ ጌታ ነው አለቃ ነው ማለት ነው። ኢየሱስን ስሙን ጠርተህ ኢየሱስ ጌታ ነው እኔ ሰዎች እዚህ ሪከርድ ስለሚያደርጉ እና ደግሞ በተለያየ ሴንስ አድርገው ስለሚለቁት ልልላ አልችልም። ግን እዚህ ጋር ግን ዮሴፍ በተባለበት መልኩ ነው ኢየሱስም ወገናችን ጥያቄው ነው የሚሻለው። አንተ የእሱ ማመን ነው አለማመን ነው ወይስ ሰዎችን ማስተማር ነው ቁም ነገሩ? ጌታ አሁን እንደዚህ በማል ትገባላችሁ? እንዲህ ነው የውይይታችሁ ህግ? ችግር የለውም። አይ እነሱ ሌላ ከራዳር ስትወጣ እኮ ነው። አሁን ዋናው ሐሳባችን የኢየሱስ ጌትነት ነው። ከራዳር ቦታ ጌትነት ቆይ የኢየሱስ ጌትነትና የዮሴፍ ጌትነት በመደረግ የመጣ መሆኑን ሁለቱንም ማሳየት። የሁለቱም ተደረገ፣ እግዚአብሔር ነው ያደረጋቸው። ስለዚህ የሹመት ጌትነት ነው። ወደ ቀጣይኛው ጥቅስ ይድከፈል ልጠቅሰው ያነሳው ከቲክቶክ ወጣ ካይሰማንም ጥቅሱን አይተህ ተመልሰህ ግባ እንትን መሰል ልታወራ ስትል ማለት አይ ወገናችን የለም ወጣኩ አርጊውመንት ሰው በድፍረት የሚናገረውን ነገር ማስረዳት ይከብዳል። እኔ ትንቢቴን ሳል ተናግሬ ተፈጻሚ ሊሆን ነው ትንቢት እየተናገርኩ ነው። አብዱልከሪም የሚል ድምጽ ልሰማ ነበር። አብዱልከሪም ነብዩ ሰይድ ተብሏል፣ አይነታ ወይም ጌታ ተብሏል። ስለዚህ ጌታ ናቸው ማለት ነው። ሳራ ሰላም አለይኩም ወጀማ ወአለይኩም ሰላም። ያስተላሁኝ እየተከታተልኩ ነበር። በአጋጣሚ አንድ ሐሳብ ላስተላልፍ ብዬ ነው የገባሁት። አውፍ በሉኝ ሐሳባችሁን ካቋረጥኳችሁ። አሁን እየተናገረ የነበረው ወገናችን ቀን በራሱ ፔጅ የተለያየ ነገር ሲናገር ነበረ። ነገር ግን እነሱ እንደዚህ ላይቭ ላይ ገብተው ዳይሬክት በሚናገሩበት ሰዓት ምንም አይነት መልስ የላቸውም። ግን በዚህ መሃል መናገር የፈለኩት የኔ ዋና ነጥብ ምንድነው? በዚህ መሃል ገስ ላይ ሆነው ብዙ የሚሰደቡ ሰዎች አሉ። በተለይ ቀን ወላሂ ላዚም በጣም በቃ እኔ በራሴ በጣም እየተሰማኝ ነበር። ምንድነው ንጽጽሩ ይሰራ። ነገር ግን በዚህ መሃል ያልገባቸው ብዙ ነገር የማያውቁ ሰዎች፣ ምንም ኖሌጅ የሌላቸው ሰዎች እስልምና ላይ ገብተው ብዙ ነገር በተለይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም እኔ በጣም እየተሰማኝ ያለው ወላሂ ላዚም ይሄ ነው። በዚህ ሰዓት እኛ በቻልነው መጠን የሚሳደቡ ሰዎችን ከስር እየተከታተለ ሚውት ሊያደርግ የሚገባ ሊኖር የሚገባ ሰው ሊኖር ይገባል፣ አንድ ሰው ማለት ነው። እና በቃ እኛ ንጽጽሩን እየሰራ ነገር ግን እኛ ምናምንባቸውን በቃ እኛ ሞዴል የምናደርጋቸውን የምንከተላቸውን ሮል እኛ ምንም ሲያቅታቸው ከስር ያሉ የእነሱ ተከታዮች እየተሳደቡ ነው የሚወጡት ማለት ነው። በቃ እኛንን የምንከተለው እኛንን እስልምናን የምናውቀው ብዙ ስለ እስልምናው ማወቁት ነገር ሊኖር ይችላል። ነገር ግን
ለሚሳደቡ ሰዎች ክፍተት መስጠት የለብንም። በቃ በተቻለን መጠን የሚሳደቡ ሰዎችን ልንከላከል ይገባል። የት ነው ግን አዎ ምንድን በእርግጥ እኛ አንድ ነገር አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተነኩ ቁጥር ክብራቸው ምናልባት ስለእርሳቸው ደግሞ ማን ነው የሚለውን ጥያቄ እንዲያደርባቸው በቢሊየን ቁጥር ተከታይ ያላቸው አይደለም ሌላው አይደለም ለራሱ መቼ ነው ቤት አንደኛ ማነው ያወራል? ማንም ያው ሰው አለ ያለ አማኑኤል ኔትወርክ ደብቆት ነው። ከስር ያው ወጣ ግባ ወጋናችን ኢንቫይት ያደረኩት እኮ ምስጢር ማንኛ ነው። አይ ተደብቆ ማዳመጡም ጥሩ ነው፣ ለሱ ትምህርት ይሆናል። በስጋ ብትገለጥ ጥሩ ነው ላንተ። አይገባም። ኢንቫይት አድርገሪ ውጣና ግባ አይሰማም። ዲስኮኔክት አድርግና እንትን እኮ ነው ዲስኮኔክት አድርግና ወርደህ ግባ። እና እንደዛ ነው እንግዲህ አምላክ የተባለው ራሱ አክተሩ ሰውዬ ራሱ የለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፎቶ የላቸውም፣ ግን የእሳቸውን ስም የእሳቸውን ፎቶ ለመሳል ይፈልጋሉ፣ የሆነ ፎቶሾፕ ለመስራት ይፈልጋሉ። ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፎቶ የላቸውም። ሙስሊምና ፎቶ የለም፣ የአላህ ፎቶ የለም፣ የኢየሱስ የማርያም ፎቶ የለም። ይሰማል እዚህ ቤት ፎቶ ተረጋጋ። ይሰማል። አንሺ ማንይል ይሰማል። ይሰማል። ያስቸግረኝ ችግር የለም። ይሰማል አይደል? አካባቢ ያስቸግራል ትንሽ። ጌታ የሚለውን ጨርሰን አንተ የሆነ እናንተ ማንቱኝ ያላችሁ ምናምን የሚልበት ጋር ነበር ጥቅስ ነበር። ጌታ የሚለው የመጀመሪያው ዮሐንስ 13 ላለው እሱም ፓርት ሙሉ በሙሉ ጌታ ኢየሱስ ክርስቶስ አንተ ባልከው መንገድ ይሄ ለአክብሮት የሚሰጥ አይነት አጠራር ሳይሆን ትክክለኛ ጌትነቱን የሰማይና የምድር ጌታ መሆኑን የሚገልጽ ነው ያ ክፍል። አንደኛ። ሁለተኛ የዮሐንስ ራእይ መጽሐፍ ላይ ምዕራፍ 1 ላይ ወደ ቁጥር 8 ይደርሳል። አሜን። እዚህ ጋር ተመደማለ ጌታ ተደረገ ይላል። ጌታ ጥያቄ ኢየሱስ በአፉ የተናገረው ስለ ማወቅ ነው። ስለ ኢየሱስ ለተማ አንተ አሁን ስለ ኢየሱስ ክርስቶስ ስለፍጹም ቶ ኒካል አንተ መላልክ ማስረ
ፊልጵስዩስ ምዕራፍ ላይ ካነበብክ ክርስቶስ አምላክነቱ ባሪያን መልክ ይዞ በሰው ምሳሌ ይላል። ሆኖ የመጣ እግዚአብሔር ጌታ ያደረገው ማንን? ኢየሱስ ክርስቶስን። ስለዚህ ኢየሱስ ጌታ ከመደረጉ በፊት ጌታ አይደለም ማለት ዘላለማዊ ጌታ ነው፣ አምላክ ነው። አይደረግማ። ጌታ እኮ አይደረግም። ጌታ ነው የሚባለው እንጂ ተደረገ አይባልም። ያልሆነ ነገር። ስለዚህ ጌታ ኢየሱስ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ አትዝለል። 10 ቦታ አትዝለል። አሁን እኮ ለምን እንደምዘልታ ቃል መረጃ ሲጠፋ ነው የምዘለው። 30 ቦታ የምትሄደው አሁን አይደለም። ምንም መረጃ አልጠፋ። አንድ ጌታ የሚልበት ቦታ ላይ ነው ቆመው። አንተ ግን አብዱልከሪም እንተውና ለአድማጭ ተተነው አንተውም እዚህ ጋር ብርሃን አለ። ስለዚህ አንተውም ለምን እንተዋለን? ጊዜያችን ላይ እየቀለድክ ነው። አሁን ተደረገ እያልኩ እየቀለድኩ አይደል? ባይዘው ወይ አንተ ቀጥታ አንድ ሰው ጋር ውይይት ስትወያይ አንተ ወደምትፈልገው ያ ሰው እንዲመጣ ከመፈለግ እና ከመቸኮል የተነሳ ቶሎ አንተ ወደምትፈልገው ሰው እንዲመጣ ከመፈለግ የተነሳ ያን ሰው ኢግኖር የሚያደርግ ብሎክ የሚያደርግ አነጋገር ቃላትን ትጠቀማለህ። እየሰማኸኝ ነው? ይሄ ደግሞ ሙሉ ምላሽ ላለመስማት መሸሽ ነው የሚያመለክተው። መሸሽን ነው የሚያመለክተው። ስለዚህ መስማት ነው። አሁን እኮ ከጌትነቱ ጋር የተያዘ ጥቅስ አምጣው። አንተ መጀመሪያ 13 ዮሐንስ ወንጌል ምዕራፍ 13 ጠቀስና ጌታ እና መምህር የሚለውን አነሳክ። እኔ ደግሞ ከሱ ጋር የተያያዘ ተዛማጅ ጥቅስ ይዤ መጥቼ ጌትነቱ መደረግ ነው አለ። አንተ አሁን ማይገናኝ 10 ቦታ እየሄድክ ለምን ራሱ ኮንፊውዝ አድርገህ ለመሻገር ነው የፈለግከው? እንደዛ ሳይሆን ስለ ጌትነቱ የሚያወራ መለኮታዊ ጌታ ነው የሚል እንደዛ አይነት ጽሁፎች ካሉ አሳይ። ግን እያወራን ያለ ነው ስለ ኢየሱስ ክርስቶስና ስለ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ ስላለ ትምህርት እያወራን ያለ ነው እኮ። ወደ ቀጣኛው ነጥብ እኮ እያወራን ያለ ነው። ይሄን አይደለ? አንድ ፖይንት አመጣህ መጀመሪያ እያወራን ያለ ነው ቁርአን ላይ ሳይሆን መጽሐፍ ቅዱስ ላይ ነው። ሌላ ማስረጃ እንሂድ በቃ ብራዘር። አሁን ብዙ እንትን ሳትል ወደ ሙድ ሳይቀየር ወደ ቀጣኛው ብንሄድ ይሻላል። አሁን የመረጃ እጥረት መናገር ያለብኝን ማለት ኖ እያወራን ያለ ነው መጽሐፍ ቅዱስ አይደለ? ያ ጌታ እሺ ሰጠኝ። ከጌትነቱ ጋር የተያዘ ማስረጃ አስተ እኔና አንተ አሁን እኔና አንተ አሁን መጽሐፍ ቅዱስ ላይ ባለው አስተምሮ ስለ ክርስቶስ አውርተን ከጨረስን በኋላ በቁርአን ላይ ቀጥለን እናወራለን። ተመሳሳይ ጥያቄ አመጣልሃለሁ። ምንም መልስን ደግሞ ጊዜ ሰጥቼ እሰማለሁ። እንዳንተ መሀል እየገባው ሳረብሽ ማለት ነው። ቁርአን ላይ ራሱ ጥያቄ ጠይቃለሁ። አሁን ወደ ዋናው ሐሳብ ስለመጣው ነው ውጣ የምትለኝ ምንድን ነው? እዚህ ለህዝብ ታያቸው 100 ምናምን ሰዎች በአጠቃላይ ያውቃሉ። ማንም ያውቃሉ። እዚህ ቤት የቤቱን ህግ ያውቃሉ። ወይ በስነ ስርዓት ታወራለህ በማስረጃ ወይ ደግሞ ትወጣለን። ሁለት ኦፕሽን ወገን እንጂ ወገኔ እንቅልፋችን ተጋር ምናው ተተናል እግዚአብሔር አማኑ ምክንያቱም አቡ ኢምራን ጋር መጣም እፈልጋለሁ። ማን ነገር ፓስተር ጳውሎስ ነው የሚለው አቡ ኢምራን ጋር ይለታል። ኢምራን በውስጥ ላክልኝ። የግል ጉዳይ ከሆነ በውስጥ ላክልኝ። ምን ጎፈንድም ይፈልገህ ነው ምንድን ነው? ዘኪያን አስገባት። አብዱልከሪም ዘኪያ ተመልሳለህ። ጎበዝ ልጅ ዘኪያ ጋር አውሩ ካንተ ከኔ ጋር ዘኪያ እየፈጩ ጥሬ ናት። እባክህ እሷ ለነፍሷ ታንብብ፣ ለነፍሷ ተወቅ።
የኦርቶዶክስ ነው ትላለች። ኦርቶዶክስ ዘኪያ ካለች አስገባት። ጎበዝ ልጅ ናት። ጎበዝ ልጅ የምታውቀውን ታስረዳ። ጎበዝ ልጅ ልቧን ክፍት አድርገውና ጥሩ አንዳንዴ በተሻለ ልጅ ማለት ከክርስቲያኖች እና ገቢ እህቴ ካለሽ መልሽ የምታውቂው ማለት ነው። እንዴት ድምዳሜነት እንደደረስሽ አስረጅን። ኢየሱስ አምላክ ነው ብለሽ ቀጥሉ። ዘኪያ አይ ምን አለ መሰለህ ዘኪያ አንዴ ሚዩት ይበል ወይ ኤምሮ እንትን በል ከብሎ ካንሳኝ ይሄ እንትና ሳላይለ ቦልኮኛል አንተ ቤት ከብሎ ካንሳኝ ማን ቤት ኢምራን ጋ ወይ ማን ነው ደግሞ ሳላቀው ሳላ ቦልኮኛል። በቀደም ለታ ቦልካኝ ብዬው ከዛ ቦልከኝ ነገ ፍታኝ ዛሬ ቦልከክ ነበር ያልኩት እስከ ዛሬ አልፈታኝም። አሁን በጣም ተተተተሽ ነግረሽው ነው። አይሽ አሁን ዘኪያ ጋር እንጨርስ። 116 ሰው አለ ትማር ኖ እኔ አልመለስም። በስማ እኔ ልመለስ አይደለም ብሎ ከፍታኝ ነው የመጣሁት። አይ እኔ አይደለም ቆይ ልጠይቃት አይደለም አንድ ጊዜ ልጠይቅሽ አይሆን ኢብራሂም እንደኔ ጋር ተቀምልሽ ነገር ምንድነው ትክክለኛው የአምላክ ቃል መጽሐፍ ቅዱስ ነው ወይንስ ገድላት ድርሳናት? ማን ነው ትክክለኛው የአምላክ ቃል? ሁሉም የአምላክ ማለትም መጽሐፍ ቅዱስ መመሪያችን ወይም ደግሞ ዶግማችን ነው። ገድላት ግን ክርስቶስን የተከተሉ ጻድቃን የተጋደሉበት የተጻፈበት ነው። የአምላክ ቃል የትኛው ነው ያልኩሽ? ምን ማለት ነው የአምላክ ቃል ማለት? የተጋደሉ ስለ ጽድቅ ማለትም ስለ ክርስቶስ ብለው ብዙ ነገር የደረሰባቸው የተጻፈ ገድላት ተአምራት አሉ። ግን ዶግማችን የኛ መመሪያ ዶግማ ምንድነው ታውቂያለሽ? የአምላክ ቃል ብለን ወይም ደግሞ ከአምላክ የወረደ ብለን የምንቀበለው መጽሐፍ ቅዱስ አለ። ዶግማችንማ ጥምቀቱ እንትኑ ምን ነበረ? እሱ በቃ እንትን ነው ማለት ነው። መመሪያችን እሱ ነው። ሲቀጥል ግን የዶግማን ትርጉም ንገሪ። እሺ አቦማዊ አንድ ጊዜ የዶግማን ትርጉም ንገሪ። እሺ አንተ ስንት ሰዓት መሰለህ? አሁን 12 ሰዓት ከምናምን ሆኗል ማለት ነው። አጨቅጭቀኝና ኢምሩዬ በቃ ከፍታኛ መሰለኝ በሰዓት አቡ ኢምራን እሺ በቃ እሺ እንዳልሰማ ማታ የሰከስከኝ ነክና ኦኬ። አንድ ሰው የእምነቱ ባለቤት እያለ እኛ ስለዛ እምነት ማውራት የለም። ጥያቄ ነው። ዘኪያ ደግሞ ትመልሳለች። ግን እዛ ሄዳችሁ ሪካርድ አድርጋችሁ እንዳታሳሙባት። አንድ ጥያቄ ልጠይቃት። ኦርቶዶክስ ኖ አይ እኔ አቡማያ አንደኛ እንትን አይደለም ማለት ነው። ስልክ እኔ አልመልስም። በቀደም ዕለት ራሱ 67 ሰዓት አካባቢ ላይ የሆነ መጽሐፍ አውጥተው ሲያሳዩ እሱ ይሄማ የተሳአፊ አምልጦኝ ማለት ነው ያልኩትን ሪካርድ አድርገዋልና እኔ እንትን አይ አንቺ ለህሊናሽ ነው የምትመልሺው። ስለ አምላክሽ አስረድሽ ስትባይ መስበክ ነው ያለብሽ አንቺ። 430 ሚሊዮን እናስተናግረው ላየን ገብቶሻል? ፕሮፋይልን ኦኬ። ጥያቄ ምንድነው? ኦኬ ኢየሱስ አምላክ ነው ትላላችሁ ማለት ክርስቲያኖች ማለት ነው። ኡስታዝ አንዴ እዚህ ጋር ያለውን ጨርስ እናንተ ዘኪያ አንዴ ትክክል እዚህ ጋር አንድ ነው። እሺ እሺ ብራዘር ሰላም እንዴት ናቸው? አንበሳው በላይ ነው። እግዚአብሔር ይመስገን። ፕሮፋይሌ ነው አውቃለሁ። ነገ አካም 430 ገብቶት አብሪካሪም ታውቀዋለህ ሰውዬ? አላውቅም። እሺ ማንኛውም ብቻ እስቲ ወደ ነጥባችን ነው ወደ ፖይንታችን እንምጣ።
እና ዜዴስ ልትወርጂ ነበርና ምንም ካምል ከምስ ሄሎ አቤት ይኸው ነኝ። Anyone can follow you because we can't find anyone. which means በጣም የሚያሳዝን ነው። እኛም ህይወት የተቀበልነው እሱን የተቀበለ። ስለዚህ አዎ ጽድቅን ወደድክ አመጽንም ጠላ። ስለዚህ እንትን ለዛ ጽድቅን ቆይ አሁን ጠልቶ ጥቅሶችን ማንበብ አይደለም የኛ ትኩረት። ቆይ አሁን ቁጥር 23 ላይ ያለው ቆይ ቆይ ያመጣሁልህ እኮ ነው አይደለም። እኮ ቆይ እስኪ አንዴ አዳምጥ። ያመጣሁልህ። አይ አንዴ የተቋርጠኝ አዳምጥ። ከሆነ አስቸጋሪ ነው። እሺ በእንግሊዝኛ ምን ይላል መሰለኝ? እሺ በግሪኩ ላምጣ። all men should honor the son። አዳምጣ። even ይላል as they honor the father። አንተ እንዴት አምላክን እንደምታከብር even ማለት እኮ ስፔሻል ነው። አብን ያ ለአብ ስግደት የምታቀርብ ከሆነ በዛ መልኩ በዛ ይጠቀሳል አልኩ እኮ። እኔ እኮ ማክበር ነው። ማክበር ማለት መታዘዝ ማለት ነው። እንዲታዘዙት አድርጓል። ሌላ አዲስ ነገር የለውም። ስልጣንን ኢየሱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ካየኩ ራሱ ከራሴ ምንም ላደርግ አልችልም ብሎ ይናገራል። ሲቀጥል ደግሞ ያው ፍርድን ተቀብሏል። እንዲፈርድ አሁን እዚህ ጋር ፍርድን ሁሉ ለወልድ ሰጠው። ስለዚህ ለወልድ ሰጥቶት እንደ አብ ሆኖ ያስተዳድራል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ስላነበብኩት ስልጣን ሁሉ በሰማይና በምድር ተሰጠው ይላል። ስልጣን ከተሰጠው በኋላ ብዙ ነገሮችን ያደርጋል። ስለዚህ ይህንን የሚያሳየው ነው ክፍሉ እንጂ ሌላ አይደለም። የአሁኑ አገላለጽ ካወዛገበ ከዛም በባሰ መልኩ ተቀምጧል። መገዛት ማለት በጣም ትልቅ ነገር ነው። መገዛት ለአምላክ ብቻ ነው። ነገር ግን ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ተብሎ ተቀምጧል። አይ መገዛት በብዙ ነገር አልተቀመጠም። እንድንገዛ እኮ መጽሐፍ ቅዱሳዊ ነው። አብ እኮ ሰዎችን ለምሳሌ ለመንግስት መገዛት አለብን። አብ ኢየሱስ